በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ ድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ለቢቢሲ ተናግረዋል። በዞኑ እናርጅና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠር እና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውም ተገልጿል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ነዋሪዎች ላይ አለመፈጸሙን ለቢቢሲ ገልጿል። ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የሾላ ሚዲያ ተመልካቾች? ለዛሬ ቀደም ብለን የጀመርነውን በምስራቅ ጎጃም የተፈጸመውን የድሮን ጥቃት መረጃ በሰፊው እንዳስሳለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እንድታድርጉ በማሳሰብ ወደ መረጃው እንለፍ። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ለቢቢሲ ተናገሩ። በዞኑ እናርጅና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸው ተገልጿል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ ነው እንጂ በንጹሃን ነዋሪዎች ላይ አለመፈጸሙን ለቢቢሲ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመለክቷል። ነዋሪዎቹ ለቢቢሲ እንደተናገሩት ተሰብስበው በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ የሰዎች ላይ ነው ጥቃቱ የተፈጸመው ብለዋል። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ የዓይን እማኝ ወዲያው ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ በቅጽበቱ የነበረውን ሁኔታ ይገልጻሉ። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው ብለዋል። አካባቢው በሙሉ ሰው የሚባል ነገር አይታይም የለም ብለዋል። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘጋንናል ብለዋል። ሰው ለሆነ እጅግ የሚዘጋንን ድርጊት ነውም ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ እያለ ቀኝ እጃቸውን ተማተው መቁሰላቸውን የተናገሩ ሌላ ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው እንደተጎዳ ገልጸዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የገለጹ ሌላ ዓይን እማኝ የሟቾቹን ቁጥር ብዛት ይኖረዋል በማለት ገልጸዋል። አስክሬን ስለማንሳታቸው የተናገሩ ሌላ እማኝ ደግሞ አብዛኛው የጥቃቱ ተጓዦች ወዲያው ህይወታቸው ማለፉን ገልጸው ሟቾቹ በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞችንም ወደ ሕክምና መውሰዳቸውን የገለጹ እማኞቹ አብዛኞቹ በከተማው ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተናግሯል። ከ70 በላይ አስክሬን አንስቶ በባጃጅ ወደ ቤተክርስቲያን ማመላለሳቸውን የተናገሩ አንድ የዓይን እማኝ ታዳጊዎችንና ሽማግሌዎችን ጨምሮ አጠቃላይ የሟቾቹ ቁጥር 120 እንደሚደርስ ገልጸዋል። ከ115 እስከ 120 የሚሆን አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበርነ ብለዋል። ሌላ የዓይን እማኝ በበኩላቸው 57 አስክሬን እስኪነሳ ድረስ እንደነበሩ ጠቁሞ የሟቾቹ ቁጥር ከ100 በላይ እንደሚሆን ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾችን መለየት ከባድ እንደነበረ የተናገሩት እማኞች በዚህ ምክንያትና በስጋት እስከ ቀጥር 8 ሰዓት ድረስ ገደብ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩ ገልጸዋል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት 5 የሚሆን መቃብር ውስጥ ነው የቀበሯቸው ሲሉ አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማው መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሻሻታቸውን የተናገሩ አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውንም ጠቁሟል። ማህበረሰቡ ከተረጋጋ በኋላ ለሟቾቹ ድንኳን እንደተጣለ እና ከቀናት በኋላ በአካባቢው ፍራጅ የሚባለው ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎቹ ተናግረዋል። ሰሞኑን ሲሸበር ነበረ፣ ህዝቡ በሙሉ ሽብር ላይ ነው ያለው ሲሉ ደግሞ የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን በዓል የሚባል ነገር የለም ብለዋል። ከባድ ሐዘን ውስጥ ነው ያለ ነው። በዓል ምንም አይመስልም ነበረ። ለበዓል ከከተማ የሚመጡ ልጆች አልመጡም ሲሉ አካባቢው በሐዘን ድባብ ውስጥ ስለመሆኑ ተናግረዋል። የአማራ ክልል ግጭት በ2015 ዓ.ም በመጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎቹ ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከተማ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረ ጠቁሟል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማ ውስጥ አይታዩም ሲሉ አንድ ነዋሪ ተናግሯል። ነጋዴ እንደሆኑ የተናገሩ አንድ የዓይን እማኝ ሟቾቹ ንጹሃን ስለመሆናቸው ሲናገሩ በርካቶቹን በንግድ ስራቸው የሚያውቋቸው መሆናቸውን ገልጸዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ እናገኝ ነበረ ብለዋል። ፋኖዎችንና ማህበረሰቡን ለይተን እናውቃቸዋለን። ፋኖዎች በአንድ ላይ ነው የሚንቀሳቀሱት ሲሉ ሌላው ነዋሪ ተናግረዋል። ሌላ ነዋሪ በበኩላቸው የተሰበሰበው አጥር የሚያጥረውና ቤት የሚሰራው ሰው በቀረጻ ወይንም የድሮን ቅኝት የፋኖ ስብስብ ነው ተብሎ ታስቦ ይሆን ያወቅነው ነገር የለም ብለዋል። ምናልባት ሲሰባሰብ ፋኖ ነው ተብሎ ታስቦ ይሆናል። እንደዚያ ነው እኛ የተረዳ ነው ሲሉ ጥቃት ሊፈጸም የቻለበትን ምክንያት ግምታቸውን ገልጸዋል። የናርጅና
ናውጋ ወረዳ አስተዳዳሪ አቶ ሙሉ ጌዴ ንጹሃን ሰዎች ተገደሉ መባሉን የጠላት ወሬ ያሉ ሲሆን እርምጃው ጽንፈኛ ያሏቸው የፋኖ ታጣቂዎች ላይ መወሰዱን ለቢቢሲ ተናግሯል። እዚህ አካባቢ ቁጥሩ በርከት ያለ የኃይል ስብስብ አለ፣ ሰብስበው ስልጠና ጭምር እንደሚሰጡ መረጃው አለኝ። የትምህርት ቤት አጥር ቤት ስራ የሚባለው ነገር ማሳማሪያ ነው በማለት ንጹሃን በፍንጣሬም ቢሆን አልተገደሉም ሲሉ አስተባብለዋል ተብሏል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸው ተናግሯል። አካባቢውን ለስልጠና እንደማይጠቀሙት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማራ ዳምጤ ሁሉም ግድያው የተፈጸመባቸው ሲቪሊያን ናቸው፣ አንድም የታጠቀ ኃይል በቦታው አልነበረም በማለት ግድያውን ማህበረሰቡን ከማሸበር ጋር አያይዘውታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይንም ኢሰማኮ የድሮን ጥቃቱ ላይ ክትትል እያደረገ መሆኑን ለቢቢሲ ተናግረዋል። የተከበራችሁ የሾላ ሚዲያ ቤተሰቦች ለዛሬ በምስራቅ ጎጃም ዞን እናርጅና ናውጋ ወረዳ በገደብ ከተማ የተፈጸመውን የድሮን ጥቃት መረጃ እዚህ ጋር በቃው። ከዚህ ጉዳይ ጋር የተያያዙ አዳዲስ መረጃዎች ሲገኙ ተከታትለን እናደርሳችኋለን። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ በማሳሰብ ሰላማችሁ ይብዛ። ሰላም ሁኑ።